መስቀሉ አጠገብ ክርስቶስ አለ። ክርስቶስ አጠገብ ነን። መከራ ሲመጣ መስቀሉ አጠገብ የሚቆም ልቦና አለ። እንደምንናገረው እንኖራለን፣ እንደምናስበው እንኖራለን፣ እንደምንፎክረው እንሆናለን። የሚዲያ ሰዎች ነን ወይስ የህይወት ሰዎች ነን? የንግግር ሰዎች ነን ወይስ ደግሞ በተግባር የምንገለጽ ሰዎች ነን? በቃል ብቻ የምንኖር ተግባራችን ከቃላችን ጋር ያልተስማማ ብዙ ሰዎች እንኖራለን። ጴጥሮስ የነዛ ሰዎች ምልክት ነው። ፍርሃት አሸሽቶት ነበረ። ፍርሃት አስደንግጦት ነበረ። እነሆ በኢየሱስ ክርስቶስ የደረሰው ቢደርስብኝ፣ በኢየሱስ ክርስቶስ የደረሰው መከራ እኔ ጋር ቢመጣ በምን አቅሜ በጉልበቴ እችለዋለሁ ብሎ የተናገረውን ምራቁን ዋጥ አድርጎ የምትሉትን ሰው አላውቀውም እስከ ማለት ድረስ ደረሰ። የተባለውን ነገር ያስነሳ ፍርሃት የምንለውን ነገር እንዳናደርግ ያስነሳናል። እግዚአብሔር ከፍርሃት ሁላችንም ያላቀን። በዚህ ዘመን ስንት ነገር ፈርተናል። ስንት ነገር ፈርተን ዝም ብለናል። መስቀሉ ሲከበር፣ መስቀሉ ሲሰደብ፣ በስለ መስቀሉ ስንናገር ስለ መስቀሉ አትናገሩ ሲባል እነሆ ስለ መስቀሉ የሚነገረውን ቃል በተገቢውና በቦታው ከመናገር ይልቅ አለመናገር ይሻላል ብለው በዚህ ዘመን ብዙ ዝም ያሉ ሰዎች የሉ። ቤተ ክርስቲያን ስትደፈር፣ ካህናት ሲታረዱ፣ ደም ሲፈስ፣ ብዙ ሰማዕታት እነሆ በየቦታው ሲበተኑ መናገር አቅቷቸው ዝም ያሉ ሰዎች የሉ። መስቀሉ አጠገብ ለመቆም ቀራንዮ አደባባይ ለመቆም መከራን መታገስ እንደ ቅዱስ ዮሐንስ ጸንቶ መቆም ይጠይቃል ወገኖች። በወንጌል መራይከነ ወበነቢያት ናዘዝከነ ዘለሊከ አቅረብከነ ስብሐተ ለከ። በወንጌል የመራህን፣ በነቢያት ያረጋጋህን፣ በቃልህ በሰማይ ወዳለው አባትህ ያቀረብከን አምላካችን እግዚአብሔር ሆይ ይህችን ዕለትና ሰዓት ቃልህን እንድንሰማ በበጎ እንድንመላለስ ወደ ሕይወት መንገድ እንድንመጣ አድርገህ በቤትህ ስለሰበሰብከን ቅዱስ ቃልህን ለመመገብ እንዲህ ስላዘጋጀህን ስምህ ለዘላለም የተመሰገነ ይሁን። ክቡር መምህራችን መጋቤ ሐዲስ ቀሲስ ዘሪሁን የዚህ ታላቅ ካቴድራል ምክትል የስብከተ ወንጌል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው አይንተ እግዚአብሔር ካህናት፣ ልኡካን ዲያቆናት፣ እግዚአብሔር ያከበራችሁ፣ እግዚአብሔር የወደዳችሁ በቃሉ ተማርካችሁ እዚህ ቅዱስ ስፍራ ላይ የተገኛችሁ ክቡራን አባቶች፣ እናቶች፣ ወንድሞች እና እህቶች በውስጥም በአፋም ያላችሁ በወደደን ባፈቀረን በመድኃኔዓለም ፍጹም ሰላም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። አሜን። በባህሪው ሞት በመንግስቱ ሽረት በቃሉ ሐሰት የሌለበት ሁሉን የሚችል አዶናይ የሚሳነው ነገር የሌለ ኤልሻዳይ ትናንት የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር በሦስትነቱ ርባዬ በአንድነቱ ምንታዌ የሌለበት ኤልሻዳይ የሆነ አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። ወከመዝ ገብሩ ሐራ ወይቀውማ አበ መስቀሉ ለእግዚ ኢየሱስ እሙ ወእህታ ለእሙ ወማርያም እንተ ቀለዮጳ ወማርያም መግደላዊት። የዮሐንስ ወንጌል ምዕራፍ 19 ቁጥር 25። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ በመስክ ጭፍሮችም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ እናቱ ማርያም የእናቱም እህት የቀለዮጳ ሚስት ማርያም መግደላዊት ቆመው ነበረ ይላል። ከዚህ ረዥም አረፍተ ነገር ውስጥ ለትምህርታችን ርዕስ እንዲሆን የምንማማርበት በመስቀሉ አጠገብ የሚል ይሆናል።
ሁላችሁም ይህንን ቃል እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆናችሁ እንድትናገሩ በእግዚአብሔር ስም አሳስባለሁ። በመስቀሉ አጠገብ በሉ። ድምጻችሁ ያው ራቅ ስላልኩኝ እናንተም ገደል ውስጥ ስላላችሁ ላይ ይሰማኝ ይችላል። ግን የተወሰነ ነገር እንድሰማ አድርጋችሁ ብትናገሩ ደስ ይለኛል። በመስቀሉ አጠገብ በሉ። አሜን። ሕያው አምላካችን እግዚአብሔር በቀራንዮ አደባባይ ተተክሎ ለዓለም ሁሉ ባበራው መስቀሉ አጠገብ ሁላችንንም ያቁመን። በመስቀሉ አጠገብ መቆም የሚያሰጠው ክብር፣ የሚሰጠው ደስታ፣ የምንማረው ትምህርት፣ የምንመለከተው ነገር ሁሉ እጅግ ድንቅ ነው። በመስቀሉ አጠገብ መቆም የምናየው የምንመለከተው የመጀመሪያው በመስቀሉ ላይ የተሰቀለውን ለዓለም ቤዛ ሆኖ የተሰጠውን እጆቹን እንደ ብራና ወጥሮ በቀራንዮ አደባባይ ላይ የተሰቀለውን ጎኑን በጦር የተወጋው የሾህ አክሊል የተቀዳጀው ጀርባውን ለግርፋት ሰጥቶ አጥንቶቹ የሚታየው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ 5ቱ ቅንዋተ መስቀል የተቸነከረው ኢየሱስ ክርስቶስን ያሳያል። በመስቀሉ አጠገብ ስንቆም ጽናት፣ ብርታት፣ ትዕግስት ይፈልጋል። በመስቀሉ አጠገብ ከሁሉም በላይ ለመቆም ፍጹም ፍቅር ሊኖረን ይገባል። በመስቀሉ አጠገብ በዕለተ ዓርብ ሊቆሙ የሚገባቸው መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወራት ከዋለበት እየዋሉ ካደረበት እያደሩ የቃሉን በረከት የእጁን ታምራት የተካፈሉ በርካታ ሰዎች ነበሩ። በፍቅሩ የጠራቸው፣ በፍቅር እጆቹ ያቀፋቸው፣ ከድካማቸው ያበረታቸው፣ ከስብራታቸው የጠገናቸው ሞተናል፣ አበቃልን፣ አለቀልን፣ ተጠናቀቀልን ያሉ ሰዎች ሕይወታቸው የተቀጠለላቸው ብዙ ሰዎች ነበሩ። በመስቀሉ አጠገብ ሊቆሙ የሚገባቸው ቤታቸው የችግር መዓት ከቧቸው ሊያለቅሱ ሲሉ ለቅሷቸውን በደስታ የቀየረላቸው ገንዘባቸውን ሰጥተው የጨረሱ ለባለ መድኃኒት ሰጥተው ጨርሰው መድኃኒት አጥተው መድኃኒት የሆናቸው በልብሱ ጫፍ ደማቸውን ቀጥ ያደረገላቸው ሰዎች አሉ። መስቀሉ አጠገብ ሊቆሙ የሚገባቸው ዓይናቸውን ምራቁን ከአቧራ ጋር እንትፍ ብሎ ቀላቅሎ በግንባራቸው ላይ ዓይን የሰራላቸው ይለምኑ የነበሩ ብርሃን ማየት ያቃታቸው በጨለማ ውስጥ የሚመላለሱ ሰዎች ነበሩ። በመስቀሉ አጠገብ በመጨረሻው ቀን ሊቆሙ የሚገባቸው 38 ዘመን ያልጋ ቁራኛ የደዌ ዳኛ ሆኖ ክርስቶስ ሲወለድ የ4 ዓመት በሽተኛ የነበረ በሽተኛ ነበረ። መስቀሉ አጠገብ ግን አልተገኘም። መስቀሉ አጠገብ ለመገኘት 12ቱም ሐዋርያት ከዋለበት እየዋሉ ካደረበት እያደሩ በርካታ ነገሮች ሲደረጉ አይተዋል፣ ተመልክተዋል። በዛ በደብረ ታቦር ተራራ ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ የሚለውን ቃል የሰሙ ብዙ ሰዎች ነበሩ። እነ ያዕቆብ፣ እነ በርቶሎሜዎስ፣ እነ ጴጥሮስ እዛ ነበሩ፣ እነ ይሁዳ ነበሩ። መስቀሉ አጠገብ ግን እነዚህ ሁሉ አልተገኙም። የመጨረሻው ቀን ያስፈራ ነበረ። መስቀሉ አጠገብ ለመቆም ብርታት ይጠይቃል፣ ትዕግስት ይጠይቃል። መስቀሉ አጠገብ ለመቆም ጽናት ይጠይቃል፣ ፍጹም ፍቅር ይጠይቃል። መድኃኒታችን ኢየሱስ ክርስቶስ ሊከተለኝ የሚወድ ቢኖር
መስቀሉን ተሸክሞ ይከተለኝ እያለ የነገራቸው ብዙ ሰዎች ነበሩ። የዛን ዕለት መስቀሉን ሊሸከም የሚገባው ቅዱስ ጴጥሮስ እሱ ወደ ኋላው ሸሽቶ ሲሄድ፣ የቀሬናው ሰው ስምዖን ግን መስቀሉን ተሸክሞ ኢየሱስ ክርስቶስን ለማገዝ ተገኘ። የተጠበቁት ይከተላሉ የተባሉት ተመርጠው ወደ ዓለም ሁሉ እንዲሰማሩ የታዘዙት 70 ሰዎች የዛን ዕለት የሉም። ከ12ቱ ሐዋርያት አንዱ ጌታውን ሸጧል፣ አንዱ መስቀሉ አጠገብ ቆሟል፣ 10 ደግሞ ተደብቀዋል። እግዚአብሔር መስቀሉ አጠገብ ሁላችንን ያቁመን። መስቀሉ አጠገብ ለመቆም ክርስቲያን መሆን ይጠይቃል። ክርስቲያን ማለት የክርስቶስ ቤተሰብ ማለት ነው። አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለው መጽሐፉ በ10ኛው አንቀጽ ላይ አንሰ እፈቅድ ሰማይ ክርስቲያነ፣ እኔ ክርስቲያን መሆን እፈልጋለሁ ይላል። እኔ ክርስቲያን መሆን እፈልጋለሁ ማለት ኢየሱስ ክርስቶስን አምላኬን በፍጹም ልቤ በፍጹም ሐሳቤ እወደዋለሁ ማለት ነው። ክርስቲያን ሆኛለሁ ማለት የክርስቶስ ቤተሰብ ሆኜ መኖር እፈልጋለሁ። መስቀሉን ተሸክሜ ዕለት ዕለት ቀራንዮ አደባባይን እየተመለከት ከሱ ጋር ለመኖር የጸናው ሆናለሁ። ምድራዊ ፈተና፣ ዓለማዊ ጥቅም፣ የምድር ፍልስፍና፣ የምድር ፍላጎትና መሻት፣ የዓለም ጌጥና ፈርጥ የማያታልለኝ እንደ ዴማስ ወደ ኋላ የማልሸሽ እንደ ይሁዳ ጌታዬን የማልሸት እንደ ጴጥሮስ የማልክድ እሆናለሁ ማለት ነው። እኔ ክርስቲያን መሆን እፈልጋለሁ ማለት ክርስቲያን ሆኜ በቀን ከሚሰራው ምድራዊ ኃጢአት በዓይን እየታየ በእግር እየተራመዱ በእጅ እየዳሰሱ በሚራመዱበት በወጣትነት ዘመን በሚሮጥበት ዘመን በሚሰራበት ዘመን ከጽድቅ ኃጢአት ከጽድቅ ሥራ ይልቅ ኃጢአት ሥራ ውስጥ እንዳልገኝ እግዚአብሔርን እፈልገዋለሁ፣ በጽድቅ ሥራ ውስጥ እኖራለሁ ማለት ነው። እኔ ክርስቲያን መሆን እፈልጋለሁ ማለት ቀራንዮ አደባባይ ላይ የተተከለው መስቀል ላይ ከጎኑ ቆሜ ጌታዬን እመለከተዋለሁ። በመስቀሉ አጠገብ ስር ብቆም ደግሞ በመስቀሉ ስር የተገኙትን ትሩፋቶች ሁሉ እካፈላለሁ ማለት ነው። ምክንያቱም የመስቀሉ ትሩፋቶች ብዙ ስለሆኑ እግዚአብሔር አምላካችን ክርስቲያን ሁላችንን የሚያደርገን መስቀሉ አጠገብ ለመቆም ክርስቲያን መሆን ይጠይቃል። የእግዚአብሔር ቤተሰቦች ብዙዎቻችን እንደምናውቀው የደስታ ቀን፣ የሰላም ቀን፣ የፍቅር ቀን፣ ሁሉ ነገር የተሟላ የተመቻቸ በሆነበት ቀን ወዳጅ ብዙ ነው፣ የሚፈልግ ብዙ ነው፣ የሚከብ ብዙ ነው፣ የሚሸልም ብዙ ነው፣ የሚያጨበጭብ ብዙ ነው፣ ካባ የሚደርብ ብዙ ነው። በሰላም ወራት ስልጣን ሲኖራችሁ፣ ገንዘብ ሲኖራችሁ፣ ሀብት ሲኖራችሁ፣ በሰው ዘንድ የምትሰሙበት ሙሉ ጤንነት ሲኖረን የሚከቡን ሰዎች ብዙ ናቸው። ላለው ቅንጭብ ያረግዳል ይላል አማራ ሲተርት። እንኳን ሰው ቄጤማው ልጎዝጎዝልህ፣ እንኳን ሰው ዓለሙ ሁሉ ዜና ሁሉ ሚዲያ ሁሉ ስላለው ሰው ስለሞላለት ሰው ያወራል። መንገድ ይዘጋለታል። እንቅፋት ሲመታው ምነው በሞትኩልህ የሚለው ሰው ይበዛል። በሰላም ዘመን ባለን ጊዜ በጤንነት ዘመን ብዙ ሰዎች በዛ ሰው ቃል ሲበረከኩ በንግግሩ ሲማረኩ እከሌ ጠፋ ሲሉ ስለ ኑሮው፣ ስለ ጤናው፣ ስለ አበላሉ፣ ስለ አለባበሱ፣ ስለ ጫማው፣ ስለ ጌጡ፣ ስለ ቆቡ ያወራሉ። ሲታመም፣ ችግር ሲገጥመው፣ ፈተና ሲገጥመው፣ መከራ ሲገጥመው ግን ብዙ ሰዎች ይሸሻሉ። አንድ አባባል አለ፣ ክፉ ቀን አይምጣ ወዳጅ እንዳላጣ ይባላል። እግዚአብሔር አምላክ ክፉ ቀን ለሁላችንም አያምጣ። ደጉ ሰው፣ በጣም መልካም የሆነው ሰው ሲያየን ክፉ ይሆንብናል። ከመንገድ በላይ ሲመለከተን ተጠምጥሞ የሚያክፈን ሰው ፊት ለፊት ሳይን መንገድ አቋርጦ ይሸሻል። የክፉ ቀን የተከፈቱ በሮች
የሚወዱ ልቦች ይሸሻሉ። ልመናችን እንኳን አያምርም፣ ንግግራችን እንኳን አይጥምም። እግዚአብሔር ቤተሰቦች ክፉ ቀን አያምጣ። መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ ሲሰቀል በመስቀሉ አጠገብ ሊገኙ የሚገባቸው ቅድም እንደነገርኳችሁ በርካታ ብዙ ነገር የተደረገላቸው ሕይወት የተቀጠለላቸው ብዙ ሰዎች ነበሩ። አንድም ሰው ግን አልተገኘም። አንድም ሰው እንኳን አልነበረም። በኢየሱስ መስቀል አጠገብ ግን ኢየሱስ ክርስቶስ ላይ የተደረገውን ግፍ የደረሰውን የመከራ ዕዳ ግርፋቱን፣ መጠማቱን፣ በዘንግ መመታቱን፣ ምራቅ መተፋቱን፣ በጡጫ በርግጫ መታቱን፣ በብረት ሰንሰለት አስረው መጎደቱን አይተው ብዙዎቹ ሸሹ። ቅዱስ ጴጥሮስ እነሆ ሁሉ እንኳን ቢተው እነዚህ ሁሉ እንኳን ቢሸሹ እኔ ግን ካንተ አጠገብ ዞር አልልም፣ እኔ ካንተ አጠገብ አልሸሽም ያለው የዛች መከራ ቀን በኢየሱስ ክርስቶስ ላይ የደረሰውን መከራ ቆሜጥ ይዘው ሰይፍ ይዘው ዱላ ይዘው እጃቸው የበረታ ቁመታቸው የረዘመ ሰውነታቸው የፈረጠመ የሮምና የናና የቀያፋ ወታደሮች ከበውት ሲያይ ተደብቆ ይከተል ነበር እንጂ ልቀቁት ብሎ ሰይፍ ላይ ያነሳ አልቻለም። አንድ ሰው እንኳን ሊከተል አልቻለም። ጴጥሮስ የተናገረው እንዳይቀርበት ጥቂት መንገድ ተከተለ። እስከ ሊቀ ካህናቱ ግቢ ድረስ ተገኘ። በመጨረሻ ግን ሰው ያለው ሳይሆን እግዚአብሔር ያለው ይሆናል። ማን ያለው ይሆናል? ማን ያለው ይሆናል? አስቀድሞ መድኃኒታችን ኢየሱስ ክርስቶስ በዚች ምሽት፣ በዚች ሌሊት፣ በዚች ሰዓት ጠላት ይበረታል፣ ክፉ ይቀርባል፣ የሰው ልጅ ለመከራ ተላልፎ ይሰጣል ሲላቸው ሁሉም ቢሸሹ እንኳን እኔ ካንተ አልለይም ያለው ቅዱስ ጴጥሮስ ጥቂት መንገድ ሄዶ እንኳን እነሆ በአካል ቢቀርብም በልቡ ከክርስቶስ ርቆ ነበረ። ፍርሃት አሸሽቶት ነበረ። ፍርሃት አስደንግጦት ነበረ። እነሆ በኢየሱስ ክርስቶስ የደረሰው ቢደርስብኝ፣ በኢየሱስ ክርስቶስ የደረሰው መከራ እኔ ጋር ቢመጣ በምን አቅሜ በጉልበቴ እችለዋለሁ ብሎ የተናገረውን ምራቁን ዋጥ አድርጎ የምትሉትን ሰው አላውቀውም እስከ ማለት ድረስ ደረሰ። ኢየሱስ ብሎ የጠራው አንደበቱ ኢየሱስ ብሎ ለመናገር አቃተው። 3 ጊዜ ሲጠይቁት 3 ጊዜ እየማለ እየተገዘተ በራሱ ስም እየማለ በእግዚአብሔር ስም እየማለ እነሆ እየተገዘተ ጭምር የምትሉትን አላውቅም አለ። በጣም ይገርማል። የመከራ ቀን ለካስ ያስፈራል። በኢየሱስ ክርስቶስ የደረሰው እንዳይደርስ ማለት ነው። ብዙዎቻችን መስቀሉ አጠገብ ነን። መስቀሉ አጠገብ ክርስቶስ አለ። ክርስቶስ አጠገብ ነን። መከራ ሲመጣ መስቀሉ አጠገብ የሚቆም ልቦና አለ። እንደምንናገረው እንኖራለን፣ እንደምናስበው እንኖራለን፣ እንደምንፎክረው እንሆናለን። የሚዲያ ሰዎች ነን ወይስ የህይወት ሰዎች ነን? የንግግር ሰዎች ነን ወይስ ደግሞ በተግባር የምንገለጽ ሰዎች ነን? በቃል ብቻ የምንኖር ተግባራችን ከቃላችን ጋር ያልተስማማ ብዙ ሰዎች እንኖራለን። ጴጥሮስ የነዛ ሰዎች ምልክት ነው። ብዙ ክርስቲያኖች አልለይም እኔ ክርስቲያን ነኝ ብለው ሲጀምሩ ይጸናሉ፣ ሲጀምሩ ይፎክራሉ። ትንሽ መከራው ሲጸና ግን ሩቅ ሆኖ ይከተላሉ። ሩቅ ሆኖ መከተል፣ የመከራ ቀን ሩቅ ሆኖ መከተል የክርስቲያን ጠባዩ አይደለም። ያልጸና ሰው፣ ያልበረታ ሰው፣ ፈሪ የሆነ ሰው እነሆ የሚያደርገው ተግባር ነው። ሐዋርያው ቅዱስ ዮሐንስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አላትና የሚፈራ ሰው ፍቅሩ ፍጹም አይደለም ይላል በአንደኛ ዮሐንስ ምዕራፍ 4 ቁጥር 34 ላይ። የእግዚአብሔር ቤተሰቦች እውነተኛ ፍቅር፣ እውነተኛ መውደድ እስከ ቀራንዮ አደባባይ የሚያቆም ነው። ውለታን አለመርሳት ነው። የሚከፈለውን ዋጋ ቆሞ ማየት ነው። እንደማን? እንደ እናቱ እንደ ድንግል ማርያም፣ እንደ እህቷ እንደ ማርያም፣ እንደ ቀለዮጳ ሚስት እንደ ማርያም፣ እንደ መግደላዊት እንደ ማርያም፣ እንደ ዮሐንስ ፍቁረ እግዚእ በንግግሩ ሳይሆን በተግባሩ የተገለጸ ቁጽረ ገጽ ፍቁረ እግዚእ ወልደ ነጎድጓድ ነባቤ መለኮት ተብሎ የሚጠራ ቅዱስ ዮሐንስ ከመናገር ይልቅ ማድረግን የሚያስቀድም ክርስቲያን መሆን ያስፈልጋል። ቅዱስ ጴጥሮስ የተናገረውን ለመሆን ፍርሃት በልቡን አራደው። ፍርሃት የሚናገረውን ቃሉን አሳበለው። የተባለውን ነገር ያስነሳ ፍርሃት የምንለውን ነገር እንዳናደርግ ያስነሳናል።
እግዚአብሔር ከፍርሃት ሁላችንም ያላቀን። በዚህ ዘመን ስንት ነገር ፈርተናል። ስንት ነገር ፈርተን ዝም ብለናል። መስቀሉ ሲከበር፣ መስቀሉ ሲሰደብ፣ በስለ መስቀሉ ስንናገር ስለ መስቀሉ አትናገሩ ሲባል እነሆ ስለ መስቀሉ የሚነገረውን ቃል በተገቢውና በቦታው ከመናገር ይልቅ አለመናገር ይሻላል ብለው በዚህ ዘመን ብዙ ዝም ያሉ ሰዎች አሉ። ቤተ ክርስቲያን ስትደፈር፣ ካህናት ሲታረዱ፣ ደም ሲፈስ፣ ብዙ ሰማዕታት እነሆ በየቦታው ሲበተኑ መናገር አቅቷቸው ዝም ያሉ ሰዎች የሉ። መስቀሉ አጠገብ ለመቆም ቀራንዮ አደባባይ ለመቆም መከራን መታገስ እንደ ቅዱስ ዮሐንስ ጸንቶ መቆም ይጠይቃል። ወገኖች እኛ ያልነው ሳይሆን እግዚአብሔር ያለው ይሆናል። ማን ያለው ይሆናል? ማን ያለው ይሆናል? እግዚአብሔር ያለው ይሆናል። እኛ ያልነው አይሆንም፣ እግዚአብሔር ያለው ነው የሚሆነው። ቅዱስ ጴጥሮስ እግዚአብሔር ያለው ነው የሆነው እንጂ ጴጥሮስ ያለው አልሆነም። ያንተ ፈቃድ ይሁን በሉ። የእግዚአብሔር ፈቃድ ይሁን በእኛ ሕይወት ውስጥ፣ በእኛ ስራ ውስጥ፣ በእኛ ክርስትና ውስጥ፣ በእኛ መመላለስ ውስጥ የእግዚአብሔር ፈቃድ ይሁን። የእኛ ፈቃድ የሥጋ ጠባያችን የሥጋ ፍላጎታችን እስኪሟላ ነው። የእግዚአብሔር ፈቃድ ግን ከሥጋ ፈቃዳችን ጀርባ ያለውን ምስጢር መመልከት ነው። እኛ የማናየውን ማየት ነው። ለእኛ ያልተገለጠውን መግለጥ ነው። እግዚአብሔር የማያውቀው ነገር የለምና ከኋላ ያለውን ከፊት የሚመጣውን በልብ ያለውን በኩላሊት ውስጥ የሚመላለሰውን የሚያውቅ አምላካችን እግዚአብሔር የእኛን ነገር ያውቃል። እንቆቅልሻችንን ለሁላችንም ይፍታል። በመከራ ቀን የማይሸሽ እግዚአብሔር ብቻ ነው። እግዚአብሔር ቤተሰቦች እዚህ ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው በመከራ ቀንም መሸሸጊያ ነው ይላል። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ እግዚአብሔር ነው። የመከራ ቀን ሲመጣ ከመከራ የሚሰውር ራሱ በፈቃዱ ራሱን አሳልፎ የሰጠ በፈቃደ አቡሁ ወረደ ሀበ ማርያም ተአንገደ ተብሎ የተነገረለት በፈቃዱ ከሰማየ ሰማያት የመጣ በድንግል ማርያም ማኅፀን በፈቃዱ ያደረ በፈቃዱ በምድር ላይ የተመላለሰ በፈቃዱ የተራበ በፈቃዱ የተጠማ በፈቃዱ የተገረፈ በፈቃዱ የተሰቀለ በፈቃዱ የደማ በፈቃዱ ሞትን ድል አድርጎ የተነሳ በፈቃዱ ራሱን ነፍሱን አሳልፎ የሰጠ ማንም እንደ ኢየሱስ ክርስቶስ የለም። ክብርና ምስጋና ይግባው ወገኖቼ። መድኃኔዓለም አባታችን ሁሉን ነገር በፈቃዱ ነው ያደረገው። በእኛ ፈቃድ አይደለም፣ በእኛ ልመና አይደለም፣ በእኛ ጸሎት፣ በእኛ ቅድስና፣ በእኛ የቅድስና ማዕረግም አይደለም። እግዚአብሔር በፈቃዱ ሁሉን አድርጓል። የእግዚአብሔር ፈቃድ በሕይወታችን ውስጥ እንዲስተካከል እንጸልይ ያስፈልጋል። እግዚአብሔር በመከራችን ውስጥ እንዲቆምልን፣ እግዚአብሔር በችግራችን ሰዓት እንዲቆምልን፣ እግዚአብሔር በፈተናችን ሰዓት እንዲቆምልን እውነተኛ ክርስቲያኖች ነው ያንተ ፈቃድ ይሁን ልንል ያስፈልጋል። ችኩል መሆን፣ ፈሪ መሆን፣ አስመሳይ መሆን የክርስቲያን ጸባዩ ሊሆን አይገባም። ይሄ አንዱ የመንፈሳዊነት መገለጫ ነው። እንገስግስ ወደፊት መስቀሉ አጠገብ ለመቆም አንድ ልብ መሆን ያስፈልጋል። ሁለት ልብ መሆን አያስፈልግም። ሁለት ልብ የሆኑ ሰዎች ሁልጊዜ ከክርስቶስ መስቀል ከሚመጣው ፈተና ከሚመጣውን በረከት ለማግኘት ሁለት ቦታ ይረግጣሉ። ሁለት ቦታ መርገጥ ደግሞ መዓትን እንጂ በረከትን አያመጣም። ቁጣን እንጂ ምሕረትን አያወርድም። ከእግዚአብሔር ጋር ያለያያል እንጂ ከእግዚአብሔር ጋር አያገናኝም። ሰማይን ይለጉማል እንጂ ከሰማይ ጠልና ምሕረትን አያወርድም። የእግዚአብሔር ቤተሰቦች የእግዚአብሔር መሆን ይጠይቃል። መስቀሉ አጠገብ ለመቆም እውነተኛ የክርስቶስ ቤተሰብ መሆን ያስፈልጋል። መጠየቅ ደግሞ ይህንን በእምነት ያስፈልጋል። እግዚአብሔር ቤተሰቦች አንድ ነገር ልንገራችሁ። አንድ ታሪክ በዚህ በአንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ አንድ ታሪክ ከቁጥር 1 ጀምሮ ስትመለከቱ አንድ ታሪክ እናገኛለን። በነቢዩ በኤልያስ ዘመን እነሆ እስራኤላውያን ከእግዚአብሔር ተለይተው አካብ በነገሰበት ወራት እነሆ እግዚአብሔርን ትተው በተደጋጋሚ ጊዜ ነቢያትን አሳቀው ገለው ብዙ ነቢያትን አሳርደው በቤተ መቅደሱ ውስጥ በቤተ ክርስቲያን ውስጥ በኦሪት በደብተራ ኦሪት ውስጥ የሚከናወነውን ስርዓት አምልኮት ሁሉ ትተው ለበዓል ለተባለ ጣዖት እየሰገዱ እግዚአብሔር ረስተው ባሕር ከፍሎ ምድር ሰንጥቆ ጨለማን አብርቶ ፀሐይን ጋርዶ ውሃ ከጭንጫ ላይ አፍልቆ የመገባቸውን ከሰማይ መና ወርዶ የመገባቸውን እግዚአብሔርን ረስተው እግዚአብሔርን ትተው በዓል ለተባለ ጣዖት ያመልኩ ጀመረ። አካብ በእስራኤላውያን ላይ መከራ አጸና። እንዲሁም ስለ እግዚአብሔር ቤተ መቅደስ የሚቀኑ
ስለ እግዚአብሔር አምልኮ ስርዓት የሚታገሉ ነቢያትን ጭምር አስገደሉ። በዛ ጊዜ ነቢዩ ኤልያስ ፈርቶ ወደ ተራራው ሸሸ ይላል። ፈራ፣ ሸሸ፣ ደነገጠ፣ ፈራ፣ ትቶት ሄደ። ነገር ግን ትቶ የሄደው ከንጉሱ ሞት ይሁን እንጂ ንጉሱ እንዳይገለው ይሁን እንጂ ነገር ግን አንድ ነገር እግዚአብሔርን ጠይቆ አድርጓል። ሰማይ ተለጉሟል። ምድር ዝናብ ከመስጠት ሰማይ ዝናብ ከመስጠት ምድር ልምላሜን ከማብቀል ተከልክላ ምድሪቱ ጠውልጋለች። ሰማዩም ከዝናብ ተከልክሎ በረሃማ ሆኗል። እጅግ ደንግጠዋል። አክዓብ ይሄን ያደረገው ሰው ማን እንደሆነ ያውቋል። ኤልያስን እንዲፈልጉ እንዲያፈላልጉ አግኝቶም ሊገለው ወይም ነገር ነው ይሄ ጉዳይ የሆነበትን ጉዳይ እንዲያቃለት እንዲፈታለት ፈልጓል። አልቻለም። በዛ ዘመን በኤልዛቤል ዘመን እነሆ እስራኤላውያን አምላካቸውን እግዚአብሔርን ትተው ከንግሥት ኤልሳቤጥ ጋር አብረው አብረው እነሆ እነዛ ሁሉ ነቢያት ሲገደሉ እግዚአብሔርን አምልኮ እግዚአብሔርን ይፈራ የነበረ ግን በአክዓብ ፊትም ደገኛ የሆነ ሰው እነሆ እግዚአብሔርን በማፍራት እግዚአብሔርን በማምለክ የሚኖር አክዓብ የቤቱ የአክዓብ ቤት አዛዥ የሆነ አብድዩ የተባለ ነቢይ ነበረ ይላል። እግዚአብሔር ቤተሰቦች ቦታው ነው፣ ጊዜው ነው። ምን ላድርግ ለመኖር ብዬ ነው፣ ንጉሡ እኮ እንዳይቆጣኝ ብዬ ነው፣ እኔ እኮ ታዛዥ ነኝ፣ ይህም ባድርግ እኮ ብዬ ነው የሚሉ ሰዎች አሉ። የተሰጣቸውን ወንበር የተሰጣቸውን ስልጣን እግዚአብሔርን ከማገልገል ሕዝቡን ከማገልገል አገርን ከመምራት ይግል የግል ኪሳቸውን የግል ፍላጎታቸውን የሚሞሉ ብዙ ሰዎች አሉ። ስልጣናቸውን ተጠቅመው ትናንትና አብሯቸው የነበረውን ወንድማቸውን፣ ትናንትና አብሮ የሚያግዛቸውን ጓደኛቸውን፣ ትናንትና አብሮ በልተው ጠጥተው ክፉና ደግ ያዩትን ቤተሰባቸውን የሚያሰቃዩ ሰዎች አሉ ስልጣን ሲኖራቸው። አብድዩ ግን እግዚአብሔርን ይፈራ ነበር ይላል። አንደኛ ሳሙኤል ምዕራፍ 18 ቁጥር 2 ላይ ቁጥር 3 ላይ እነሆ አክዓብ የቤቱን አዛዥ አብድዩን ጠራና ላከው። አክዓብ የላከው አብድዩ ግን እነሆ ኤልዛቤጥ የምታስገድላቸው ነቢያት በሚገደሉበት ዘመን ነቢያት እንዳይገደሉ 100ውን ነቢያት ሰብስቦ 50ውን በአንድ ዋሻ 50ውን ባሻ ቀብሮና ደብቆ ይመግብ፣ ያበላ፣ ያጠጣ ከችግር ያስመልጥ የነበረ ሰው ነው። አክዓብ እግዚአብሔርን ይፈራ ነበር ይላል። ማንን ይፈራ ነበረ? አያችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር ጋር ለመቆም የእግዚአብሔር ቤተሰብ ለመሆን መስቀሉ አጠገብ ቆሞ ለመገኘት አንድ ልብ ነው የሚያስፈልገው። አንዴ ዓለምን መምሰል፣ አንዴ ሰውን መምሰል፣ አንዴ መልካም ኑሮ መመኘት፣ አንዴ የሆነ ነገር ይመጣብኛል ብሎ ማመካኘት አይቻልም። አንዱ ነው መሆን የሚቻለው። መስቀሉ አጠገብ ለመቆም የክርስቶስ መሆን ብቻ ነው የሚጠየቀው። የሚመጣውን መከራ ሁሉ ለመቀበል ዝግጁ መሆን ብቻ ነው የሚጠይቀው መስቀሉ አጠገብ ለመቆም። ወደዚህ ሲመጣ ቅድም መምህር ዘሪሁን ይህንን ንባብ ሲያነቡት በአጋጣሚ በውስጤ አቃጭሎብኝ ነው ወደዚህ ትምህርት ያዘነበርኩት። እግዚአብሔር ስሙ የተመሰገነ ይሁን። ይህንን ትምህርት እንድንማር ያደረገ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች አንድ ልብ ያስፈልጋል። አብድዩ አንድ ልብ ነበረው። በቤተ መቅደሱ ውስጥ አዛዥ ቢሆንም በቤተ መንግስት ውስጥ አዛዥ ቢሆንም ናዛዥ ቢሆንም የንጉሱ ታማኝ አገልጋይ ቢሆንም ነገር ግን እግዚአብሔርን ይፈራ ነበረ። ማንን ይፈራ ነበረ? በቤተ መንግስት ውስጥ የምናገለግል፣ በቀበሌው በወረዳው የምናገለግል፣ በጤና ጣቢያው የምናገለግል፣ በተሰጠን ቦታ ላይ ሁሉ ህዝብን የምናገለግል ሰዎች ማንን እንፍራ? እግዚአብሔርን እንፍራ። ግዴላችሁም ምድራውያን ነገስታት ያልፋሉ። የቀደሙት አልፈዋል። አሁን ያሉትም ያልፋሉ። የሚመጣውም ያልፋል። የማያልፈው ዘላለም መንግስቱ የጸና ለዘላለም መንግስቱ የማይነዋወጽ ለዘመኑ ጥንት ፍጻሜ የለው በዘመን ብዛት የማያረጅ ርዕዮተ ዓለሙ የማይቀየር ለሰው ልጆች ሁሉ መልካም የሚያደርግ ፀሐይና ጨረቃን ፈጥሮ የሚያመላልስ ሰማይና ምድርን የዘረጋ እነሆ ክረምትና በጋን የሚያፋርቅ መዓልትና ሌሊትን የሚለያያቸው ፀሐይን በብርሃን የሚያመላልስ ጨረቃን በሌሊት የሚያንቀሳቅስ አምላካችን እግዚአብሔር ለዘመናት የማይለወጥ እሱ ብቻ ነው። እሱ አጠገብ እንድንቆም እግዚአብሔር ሁላችንም ይርዳል። አዎ ሰው አጠገብ የቆሙ ሰውየው ሲሰበር አብረው ይሰበራሉ። ርዕዮተ ዓለሙ ሲቀየር አብረው ይቀየራሉ፣ ይገፋሉ፣ ይጣላሉ። እነሆ አስመሳስለው እንኳን ቢኖሩ አለቅላቂ፣ አስመሳይ ከመምጣው ጋር የሚኖሩ አውደልዳይ ተብለው ይሰደባሉ። ከእግዚአብሔር ጋር ግን ጸንቶ የቆመ እስከ ዘላለም ስሙ ይጠራል። እንደማን? እንደ እናቱ እንደ ማርያም፣ እንደ ፍቁረ እግዚእ እንደ ዮሐንስ። እግዚአብሔር እንደነዚህ ሁላችንም ያድርጋል። አብድዩ አያችሁ በቤተ መንግስት ነው የሚኖረው።
በቤተ መንግስቱ ነው የሚበላው፣ የሚጠጣው፣ የሚለብሰው፣ የሚያገጣው፣ ደሞዝ የሚያገኘው ቤተ መንግስት ነው። የንጉሱን ክፉ ስራ የኤልዛቤጥን መልካም ያልሆነ በእግዚአብሔር ላይ የማመስ ስራ ተከትሎ ቢሆን ኖሮ እነዛን ነቢያት አያስጠብቅም። ብያዝስ፣ ብገደልስ፣ ቢታወቅብኝስ፣ ቢጠቆምብኝስ፣ ሰይፍ ያገኘኛል፣ እስር ቤት ወርዳለሁ፣ በሰንሰለት እታሰራለሁ አላለም። አያቸው የእግዚአብሔር ቤተሰቦች፣ ምክንያት አያስፈልግም። ክርስቶስ መስቀል አጠገብ ለመቆም ምክንያት መደርደር አያስፈልግም። ማንም እኔን መከተል የሚወድ ቢኖር ራሱን ይካድ ማለት እንደው ራሱን ይጣል፣ እንደ እብድ ልብሱን አውልቆ የሚበላውንም ትቶ ሁሉን ነገር አድርጎ ይከተለኝ ማለት አለም። የግል ፍላጎቱን፣ የግል ምቾቱን፣ የግል ሐሳቡን የሚፈልግ ሳይሆን እግዚአብሔር የሚፈልገውን ሐሳብ የሚያከናውን በጥበብና በማስተዋል የሚመላለስ ማለት ነው ወገኖቼ። ስለዚህ አብዲው ራሱን ካደ በእግዚአብሔር ፊት። በቤተ መንግስት ውስጥ ከሚጠጣው ወይን፣ ከሚበላው ከሚቆርጠው ጮማ ይልቅ የእግዚአብሔርን ነቢያት ደብቆ የሚጻፍለት መልካም ታሪክ ይበልጥ ነበረ። ንጉሱ ወደ ኤልያስ ላከው ሊፈልግ ወጣ። ነገር ግን ኤልያስን ላገኝ አልቻለም። ኤልያስ በሦስተኛው ዓመት ታሪኩን አጥር ለማድረግ ነው። ዝናብ ለምድር በተከለከለ በሦስተኛው ዓመት ምድር በተወለገች በሦስተኛው ዓመት ላይ አብዲው ተገለጸ። ለዚህ ቅን ሰው ተገለጠ። ለዚህ መልካም ሰው ተገለጠ። ኤልያስ መሆኑን ነገረው። ፈራ። ብዙ መልእክተኞችን አሰልፏል። በየት በኩል ነው ያለው? በየት በኩል ነው የወጣው? የት ቦታ ነው የሚያድረው? ምንድነው የሚበላው? ምንድነው የሚጠጣው? ብዙ ነገር አድርጓል። ኤልያስ ያመጣበትን ጉድና ታሪክ ለማወቅ ወይም ኤልያስን አስወግዶ የሚፈልገውን ነገር ለማስፈጸምና ለማከናወን ንጉሱ ፈልጎ ብዙ ነገር ፈልጓል። አልተሻለም፣ አልተሳካም፣ አልሆነም፣ አልተፈጸመም። ለአብዲው ሲገለጥና ሲነግረው ኤልያስ ሲነግረው አብዲው ፈራ ይላል። ኤልያስ አንተ በዚህ ነህ ሲሉ በዛ ነህ፣ አንተ እዚህ ትገኛለህ ሲሉ በዛ ቦታ አትገኝም። እግዚአብሔር በብርሃን ጠቅልሎ ሌላ ቦታ ይወስዳል። አንተ የእግዚአብሔር ሰው ነህ። ምን ክፉ ነገር አደረግኩብህ? በኤልዛቤት ዘመን 100 ነቢያት ወስጄ 50ውን በአንድ ዋሻ 50ውን በአንድ ዋሻ የቀበርኩ መልካም ነገር ያደረግኩ ነኝ። ስለምን ይህን ነገር ታደርጋለህ? ግድ የለህም፣ አትፍራ፣ ንገረው፣ እገለጣለሁ። ተገለጠ ኤልያስ። በንጉሱ ፊት ለፊት ቀረበ፣ እንዳለውም አደረገ። እነሆ የዛ የንጉሱ የአክዓብ ሐሰተኛ ነቢያት በዓል እንዲመለክ፣ እግዚአብሔር እንዲረሳ፣ ቤተ መቅደስ እንዲረክስ፣ ክፉ ነገር እንዲበረታ፣ ነቢያት እንዲገደሉ አስተዋጽኦ ያደረጉ ምክንያት የሆኑ በዓል እንዲመለክ የበዓል አስመላኪ የሆኑ ነቢያት በሙሉ ተመለሱ። ሁሉም ተሰበሰቡ፣ ተጠሩ። በሉ የኔና የእናንተ አምላክ ዛሬ ፈተና ላይ ይቅረብ፣ ፊት ለፊት ይምጣ። እናንተ የእስራኤል ልጆች ሁሉ ተሰብሰቡ። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ከሆነ እግዚአብሔርን ብቻ አምልኩ፣ በዓል አምላክ ከሆነ በዓልን አምልኩ። ስለዚህ ዛሬ እግዚአብሔር አምላክ ወይም በዓል አምላክ እንደሆነ ፈትነን ልንመረምር የምንችልበት ቀን ላይ ደርሰናል። በሉ ወደዚህ ተሰብሰቡ ብሎ እስራኤላውያንን ጠራ። የእግዚአብሔር ቤተሰቦች ዓለም አምላክ ከሆነብን፣ ገንዘብ አምላክ ከሆነብን፣ የግል ፍላጎታችን አምላክ ከሆነብን የእግዚአብሔር መሆን ይከብደናል ወገኖች። ብንሆንም እንኳን ሁለት ሐሳብ ነው ያለን። በእግዚአብሔር በክርስቶስ መስቀል ስር አጠገብ ለመገኘት ወይ ስጋችንን መተው፣ ወይ ፍላጎታችንን መክዳት፣ ወይ ፍርሃታችንን ጥለን ወደ ኢየሱስ መምጣት ነው እንጂ ፍርሃት ይዞ ክርስቶስን መከተል አይቻልም። ምክንያቱም የሚፈራ ሰው የሚፈልገውን ማግኘት አይችልምና፣ የሚፈራ ሰው ፍቅር የለውምና፣ የሚፈራ ሰው እስከ መስቀል አደባባይ እስከ ቀራንዮ ድረስ ለመውጣት አቅም ያንሰዋል፣ ዳገቱ ያደግመዋል፣ ጦሩ ዱላው ያስፈራዋል። በኢየሱስ ክርስቶስ ላይ የደረሰው መከራ ሞት ሁሉ ያሰቅቀዋል። እኛ ግን የክርስቶስን መስቀል ተሸክመን እስከ ቀራንዮ አደባባይ ድረስ እንከተላለን። ስለዚህ እግዚአብሔር ቤተሰቦች የትምህርቴ ዋና ሐሳብ ይህን ሐሳብ ያነሳሁበት የክርስቶስን መስቀል ለመከተል አንድ ሐሳብ መሆን ያስፈልጋል። አንድ ቦታ መቆም ያስፈልጋል። እውነተኛ ክርስቲያን መሆን ይጠይቃል። ቀራንዮ አደባባይ ሊያስቆም የሚችል ስብዕና፣ ውለታውን ያረሳ ማንነት ያስፈልጋል። ውለታችን ያረሳን፣ ፍላጎታችንን የከዳን፣ ዓለም ያላጠቃችን እንድንሆን አምላካችን እግዚአብሔር ሁላችንም ይርዳል። እዛ ቀራንዮ አደባባይ ላይ እናቱ ድንግል ማርያም ተገኘች። ያቺ ይኩነኒ በከመ ትቤለኒ አለች። መልአኩ ቅዱስ ገብርኤል መጥቶ ትወልጃለች ሲላት እንደ ቃል ይደረግልኝ ብላ እነሆ በዓለም ሁሉ የሚመጣባትን መከራ በነፍሷ ሰይፍ እንደሚያልፍባት እያወቀች አዝላው እንደምትሰደድ እያወቀች
እመቤታችን ቅድስት ድንግል ማርያም የታምረ ማርያም ደራሹ ምን ይላል? የእመቤታችን ማርያም መልክ እንደ አምላክ መልክ ነው፣ የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው ይላል። እመቤታችን ቅድስት ድንግል ማርያም ያለፈውን ታውቃለች፣ የሚመጣውንም ታውቃለች፣ ወደፊት የሚሆነውንም ታውቃለች። መድኃኒታችን ኢየሱስ ክርስቶስን እንኳን እንደምትወልደው እያወቃለች። እንደዚህ ይላል እኮ የሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ይሄን ሁሉ በልቧ ታስበውም ትጠብቀውም ነበረ ይላል። ታውቅ ነበረ፣ ይሄን ሁሉ የሚሆነውን ሁሉ የምታውቅ እናት ነች። ነቢዩ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ቃል ሲናገር አይ እኔ እኮ ሴት ይሄ ነኝ፣ ድንግል የተባልኩት እኔ ነኝ፣ በቤተ መቅደስ ያደግኩት እኔ ነኝ። እነሆ መና ከሰማይ እነሆ ሱራፊ መልአክ ይዞልኝ እየመጣ በሰማይ መላእክት እጅ የተዘጋጀ ምግብ ሰማያዊ ምግብ የተመገብኩ ሰማያዊ መጠጥ የጠጣው እኔ ነኝ እያለች አልተመጻደቀችም። እነሆ የዚች ሴት ከደረሰችበት ቦታ ድርሼ ባሪያዋ ሆኜ ውሃ ቀድቼ እንጨት ሰብሬ እንጀራ ጋግሬ በመገብኳት ባበላዋት ባጠጣዋት አገልጋይ በሆንኳት ብላ ራሷን በትሕትና ዝቅ አደረገች እንጂ። አያችሁ ይህቺ እናት ምንም የሚያስፈራት ነገር ቢኖርም እንኳን ክርስቶስን ለመቀበል ይኩነኒ በከመ ትቤለን። ይሄ ነው የእናታችን የቅድስት ድንግል ማርያም ትልቁ ስጦታዋ። የሚመጣውን ሁሉ ኢየሱስ ክርስቶስ እንወደው እንኳን ደምግባት የለውም ይላል ነቢየ እግዚአብሔር ቅዱስ ኢሳይያስ። በመስቀል ላይ ሲሰቀል እንድንወደው የሚያደርጉን ነገር የለም። እነሆ ከተወለደበት እሱን ከጸነሰችበት ቀን ጀምሮ በእናታችን በድንግል ማርያም ላይ ብዙ መከራዎች አልፈዋል። ብዙ የሞት አዋጆች ታውጀዋል። ሄሮድስ አሳዷታል። ዮሳ ወልደ ዮሴፍ ልቧን አሰቋታል፣ አስለቅሷታል። እነሆ በቤተ መቅደስ ፈልጋው ባጣችው ጊዜ ወደኋላ ተመልሳ ለመፈለግ እያለቀሰች ሄዳለች። እመቤታችን ድንግል ማርያም ሲያዝ አንብታለች፣ ሲሰቀል አልቅሳለች። የሚሆነውን ነገር ሁሉ ታውቃለች። ነገር ግን አንዲት ቀን እንኳን ምን ማድረግ እችላለሁ? ከዚህ በኋላ ምን አደርጋለሁ? እሱ እኮ አምላክ ነው። በፈቃዱ ያገኘሁት በትንቢት ያገኘ ተነግሮ በትንቢት አስነግሮ እመጣለሁ ወርዳለሁ ወለዳለሁ ብሎ የተወለደ ከተወለደም በኋላ ደግሞ በምድር ላይ የተንከራተተ ለመሰቀል የመጣ ተሰቅሎም ዓለምን የሚያድን ነው ብላ የራሷን ግምትና የራሷን ሐሳብ የራሷን ዕውቀት ገልጻ ሳይሆን ቀራንዮ አደባባይ ላይ ከልጇ ጎን ቆመች። እንደሚሞት እንደሚነሳ መስቀል ላይ እንደሚሰቀል ድንግል ማርያም ታውቃለች። ክርስትና አውቃለሁ በሚሉ ሰዎች የሚኖር ሳይሆን እያወቁ ራሳቸው ዝቅ ባደረጉ ሰዎች የሚሰበክ ነው። በትሕትና የሚሰበክ ነው። ብዙ ሰዎችን እናውቃለን። ብዙ የክርስትና ጠባይ ያለን ሰዎች፣ በየቀኑ ወንጌል የምንማር ሰዎች፣ ብዙ መጽሐፍትን የምናገላብጥ ሰዎች እናውቃለን። እንገምታለን እንጂ አንኖርም። እንናገራለን እንጂ እንደ ቃሉ መኖር ተስኖናል። ነጠላ ለባሽ ነን እንጂ ልባችን ውስጥ ያለው ቂምና የዘረኝነት መንፈስ ከውስጣችን አልወጣም። እግዚአብሔር ከዚህ ሁላችንንም ይገላግለን። ድንግል ማርያም እያወቀች እንዳላዋቂ በትሕትና ራሷን ዝቅ ያደረገች እናት ነች። ከቀራንዮ መስቀል አደባባይ ላይ ስትገኝ መገረፉ፣ መወጋቱ፣ መጠማቱ፣ የሾህ አክሊል መቀዳጀቱ፣ በጥፊ በርግጫ በርግጫ መመታቱ እያወቀች ጭፍሮች ያን ሁሉ አደረጉ ይላል። ወከመዝ ከገብሩ ኋራ ጭፍሮች ይህን ሁሉ አደረጉ ይላል። በሐሰት ከሰሱት፣ ልብሱን ቀደዱት፣ ልብሱን ዕጣ ተጣጥለው ተካፈሉት፣ በዞንግ ጎኑን ወጉት። 40 ግርፋት እንገርፋለን ብለው 6666 ግርፋት ገረፉት። አጥንቱ እስኪታይ ስጋው እስኪያልቅ ድረስ መድኃኒታችን ኢየሱስ ክርስቶስ ላይ በዓለም ላይ ታይቶ የማይታወቅ የመከራ ዶፍና ዝናብ ሁሉ አወረዱበት። ይህን ሁሉ እያየች ግን እዛ ነበረች ድንግል ማርያም። በእኔ ቢደርስብኝ ይሰራለች እና ትከተል ነበረ። ልቧ የጸና ሁሉን የምታውቅ እናት እንዴት ታደርጋለች? ይሄ ሁሉ ቢደርስበት በአምላክነቱ ይችላል። እነሆ ብዙ ታምራት የሰራ እስራኤልን ባህር ከፍሎ ያሻገረ ፈረሱንና ፈረሰኞቹን በኤርትራ የጣለ እነሆ አንዱ የእግዚአብሔር ልጅ ተብሎ እነሆ የዓለሙን ሁሉ ከኃጢአታቸው ያድናቸዋል ተብሎ የተነገረለት ጌታ ይህ ሁሉ ሲደርስበት ለምን ማዘን አስፈለጋት? የክርስቲያን ጠባዩ እንዲህ መሆን ስለሚገባው ቀራንዮ አደባባይ ድረስ የሚከተል ነው። ዕውቀታችን እስከ ቀራንዮ አደባባይ ድረስ ካላደረሰን የእኛ ዕውቀት ከንቱ ነው ወገኖች። በመከራ ሰዓት ካላቆመን፣ በፈተና ሰዓት ካላጸናን የእኛ መጽሐፍ ቅዱስ ማንበብ የእኛ መጽሐፍ ቅዱስ ማወቅ የከሌ ተባብሎ መጠራት ምንም ጥቅም የለው። ጥቅሙ ዕውቀታችን ቀራንዮ አደባባይ ላይ መስቀሉ አጠገብ ላይ ሲያቆመን ብቻ ነው። የማያውቁትማ በጥቂት ዕውቀታቸው መስቀሉ አጠገብ መቆም አቅቷቸው ሁሉም ሸሹ ጠፉ ይላል። 5 ገበያ ሕዝብ 5000
ወንዱ ብቻ ተቆጥሮ ሴቱ ሳይቆጠር እነሆ 5 እንጀራና 2 ዓሣ አበርክቶ ሲያበላ አይተዋል። ታምር ተሰርቶላቸዋል። በጣም ገርሟቸዋል። ይደነቁ ነበረ። የሆሳዕና ዕለት ሆሳዕና በአርያም እያሉ መድኃኒት መሆኑን እየሰበኩ አቤቱ አሁን አድነን እያሉ የጠሩ ብዙ ሰዎች ነበሩ። ቀራንዮ ላይ ግን ሁሉም ጨረቃ ደም ስትመስል ከዋክብት ሲረግፉ ፀሐይ ብርሃኗን ስትነሳ የቤተ መቅደሱ መጋረጃ ሲሰነጠቅ እነሆ ዓለቶች ሲሰነጣጠቁ እዛ ቦታ ቀራንዮ አደባባይ ግን አልነበሩም። ቀራንዮ አደባባይ ላይ ዕውቀታችን ካላደረሰ ክርስትናችን ጥያቄ ምልክት የወደቀ ነው። ቀራንዮ አደባባይ እንድንገኝ እግዚአብሔር ሁላችንም ይርዳን። ሁለተኛው የመጀመሪያው ዕውቀታችን፣ ማወቃችን፣ መማራችን ቀራንዮ አደባባይ ላይ አድርሶ የሚያቆመን ሊሆነን ይገባል። ሁለተኛው ውለታን አለመርሳት። ውለታን አለመርሳት። ውለታቸውን ያረሱ እነ ማርያም መግደላዊት 7 ታላላቅ ዕዳዎች፣ ፈተናዎች፣ በሽታዎች ያለባት ከ7 አጋንንት ያላቀቃት የመግደሎን ሀገር ማርያም እናታችን ይህች እናት ድንቅ እናት ነች። ውለታ የማትረሳ ትክክለኛ የክርስትና ጠባይ ያለባት እስከ ቀራንዮ አደባባይ ድረስ የቆመች እናት ነች። በጽናት የቆመች እናት ነች። ውለታዋን ያረሳች ነች። ፈተናዋን ያራቀላት፣ በደሏን ያራቀላት፣ ሞቷን በሕይወት የቀየረላት እናት ነች። ውለታዋን ለመክፈል ቀራንዮ አደባባይ ላይ የቆመች ቀራንዮ አደባባይ መስቀሉ አጠገብ በመቆማ ትንሣኤውን አይታ ለመመስከር የበቃች ውለታ ያረሳች ነች። ክርስትና ውለታን አለመርሳት ነው። ስንቶቻችን ውለታ ተውሎልናል? ድንግል ማርያም ፊት ቆመን፣ ስዕሏ ፊት ቆመን፣ መቅደሱ በር ላይ ቆመን ስንቶቻችን ተስለን ሐሳባችን ተሳክቷል። ልጅ አጣን፣ ልጅ አገኘን፣ ታመን የተፈወስን። በሰው አይምሮ በሰው አቅም አይቻልም። የሕክምና ባለሙያዎች ይሄን ነገር ማድረግ አንችልም፣ ከአቅማችን በላይ ነው፣ ሞት ተቆጥሯል፣ ቀን ተገድቧል ብለው ሲነግሩን ሕይወት የቀጠለልን ብዙ ሰዎች አለን። እውነታቸውን ረስተው ግን ዛሬ ብርሌ ጨብጠው መለኪያ የሚያንኳኩ ብዙ ሰዎች አሉ። ከቤተ ክርስቲያን የራቁ ውለታቸውን የረሱ ትናንትና በሰንበት ትምህርት ቤት ሲማሩ የነበሩ ሲዘምሩ የነበሩ ወንጌል ሲማሩ የነበሩ በየቤተ ክርስቲያኑ አውደ ምሕረት ላይ ስንት ተአምር የተደረገላቸው ስልጣን ሲይዙ ወንበር ሲቆነጣጠጡ የተመቻቸ ቦታ ሲሆኑ ቤተ ክርስቲያናቸውን የረሱ እሑድ ሲመጣ ለማስቀደስ ብርድ ይመታኛል የሚሉ ጋቢ መግዛት ለብሶ መምጣት እንደ ሞኝነት የሚታያቸው ብዙ ሰዎች አሉ። ውለታ እንዳንረሳ እግዚአብሔር ሁላችንም ይርዳል። ይህ ብቻም አይደለም። ቤተ ክርስቲያን መጥተው የዘመሩባትን የቀደሱባትን ያስቀደሱባትን ርዕዮተ ዓለም በተቀያየረ ቁጥር ባህሪያቸው ጸባያቸው የሚቀጣጠር ከውስጥ እስከ ውጪ በርካታ ሰዎች አሉ። በደርግ ዘመን ታስታውሳላችሁ። ሶሻሊዝም በሰለጠነበት ዘመን ኮሚኒስቶች እነሆ ዓለምን ተቆጣጠርን ባሉበት ዘመን የኢትዮጵያ መንግስት የሶሻሊዝም ፍልስፍና አራምዳለሁ ባለ ዘመን ብዙ ሰዎች ከቤተ ክርስቲያን ርቀው ነበር። ክርስቲያን የተባሉ ሰዎች በራቸውን ዘግተው እሑድ ቅዳሴ ከማስቀደስ ይልቅ ሰልፍ ይወጡ ነበር። ይገርማል እኮ በዛን ጊዜ ስንቱ ሸሽቶ ነበረ ከቤተ ክርስቲያን። ዛሬም የለም ይሆን? ዛሬም የለም ይሆን? ትናንት ቤተ ክርስቲያን የሚያገለግል ትናንት ቤተ ክርስቲያን ዘማሪ ሆነ፣ ትናንት አገልጋይ የነበረ፣ ትናንት አስቀዳሽ የነበረ፣ ትናንትና ነጠላ ለባሽ የነበረ ዛሬ ሱፍ ሲለብስ ከረባት ባንገቱ ላይ ሲያጠርቅ መስቀል አንገቱ ላይ ለማድረግ የሚጸየፍ የለም ወገኖች። እነሆ ቢሮ ላይ ቁጭ ብሎ እኔም እኮ የኢትዮጵያ ኦርቶዶክስ ተከታይ ነበርኩኝ፣ ግን እናንተ አረፍ በለው፣ ተጠንቀቁ፣ ስርዓት ያዙ፣ እንደ ዘመኑ ታስቸግራላችሁ የሚሉ የሉም። ትናንት ዲያቆን የነበሩ፣ ትናንት ካህን የነበሩ፣ ትናንት ሰንበት ተማሪ የነበሩ ጊዜውን የሚዋጁ የሚመስሉ የሚያስመስሉ አሉ። ውለታቸውን የረሱ ብዙ ሰዎች አሉ። ክርስትና ውለታን መርሳት አይደለም። ይህቺ ቤተክርስቲያን ውለታዋ ሊረሳ አይገባም። በዚህ ዘመን ውለታዋ ተረስቶ ድንበሯ ተጥሶ ቀለም በጥጣ ብራና ደምጣ ፍሌን ቀርጻ ሀገር ከነ ክብሩ ድንበር ከነ ሰራዊቱ ያስረከበች ሀገር ንጉሥ ቀብታ ያነገሰች ሀገር ዛሬ ውለታዋ አልተረሳም። እዚች ቤተክርስቲያን ጎን ለመቆም ግን የፈሩ ባለስልጣኖች አንገታቸው ላይ ክር ያንጠለጠሉ የጥምቀት ዕለት ክርስቲያን የሚመስሉ ነጭ ለብሱ ብዙ ሰዎች አሉ። ቤተክርስቲያን አጠገብ ለመቆም አይ ጊዜ እስኪያልፍ ማለፍ ይሻላል ብለው ራሳቸውን ሕሊናቸውን የሸጡ ሰዎች የሉ። ውለታችን እንዳንረሳ እግዚአብሔር ሁላችንም ይርዳን። ሶስተኛ ጽናት ይፈልጋል መስቀሉ አጠገብ ለመቆም። ከዚህ ጋር ተያይዞ ሰሞኑን የምንናገርላት ንግሥት እሌኒ ንጉሥ ኮንስታንቲኖስ ያ ዘመን እኮ በጣም አስቸጋሪ ዘመን ነው። ዘመነ ሰማዕታት ይባላል። ዘመነ ሰማዕታት የሰማዕታት ዘመን ሰማዕታት እንደ ምላጭ የሚቀረደዱበት ዘመን፣ እነ ምጥውዛ አንበሳ እና አግናጢዮስ የተፈጠሩበት ዘመን፣ እነ ቅዱስ ጊዮርጊስ በሮም አደባባይ
በሰባው ነገሥታት ፊት ቆመው እነሆ እኛ የክርስቶስ ወታደሮች ነን ብለው የመሰከሩበት ዘመን፣ እነ ቅድስት አርሴማ በኢየሱስ ክርስቶስ ሙሽሮች ነን ብለው በነገሥታቱ ፊት ራሳቸውን ለክርስቶስ አስፈልገው የሰጡበት ዘመን፣ እነሆ ለእሳት ቢሰጡ፣ ለአራዊት ቢሰጡ፣ በጦር ቢወጉ፣ በዘንግ ቢመቱ፣ እስር ቤት ቢወረወሩ በደስታ ይቀበሉበት የነበረው የሰማዕትነት ዘመን ትዝ ይላችኋል። ከዚህ ጋር እኮ ንግሥት እሌኒ ልጇን ክርስትና እያስተማረች እነ መክስሚያኖስ እነ ዲዮቅልጥያኖስ የተባሉ ነገሥታት አብያተ ክርስቲያናት ይታጸዋ አብያተ ጣዖታት ይትሃዋ ያሉበት ዘመን እኮ ነው። የእግዚአብሔር ቤቶች ይዘጉ፣ የጣዖት ቤቶች ይከፈቱ ያሉበት የጨለማ ዘመን ነው። በዚህ ዘመን ክርስቲያን ነኝ ብሎ መናገር ያስገድላል። በዚህ ዘመን ክርስቲያን ነኝ ብሎ መናገር በእሳት ያስጠብሳል። በዚህ ዘመን ክርስቲያን ነኝ ብሎ መቆም በምላጭ ቆዳን ያስተለትላል። በዚህ ዘመን ክርስቲያን ነኝ ብሎ ስለ ክርስትና መናገር መስበክ የማይቻልበት በግብ በምት ክርስቲያኖች በዋሻ ይኖሩበት ዘመን ነው። በዚህ ዘመን ንግሥት እሌኒ ግን ልጇን ክርስትና ታስተምር ነበረ፣ ቆስጣንጢኖስ። በዚህ አጋጣሚ ዛሬ ብዙኃን ማርያም ይባላል። እየሰማችሁ ነው? ብዙኃን ማርያም ዛሬ ብዙኃን ማርያም ማለት ነው ሰለስቱ ምዕት እነሆ የምንታዊነትን ትምህርት ያስተማረውን አርዮስን ለማውገዝ የተሰበሰቡበት ቀን ነው። ኦርቶዶክስ የሚለው የክርስትና ስማችን ወይም ደግሞ ክርስቲያኖች ወይም ወንድሞች ተብለው ይጠሩ የነበሩ ክርስቲያኖች ኦርቶዶክስ የሚለውን ስም ያወጡበት ቀን ነው ዛሬ። የጸኑ ሰዎች የምንታዊነት ትምህርት ድል የተመታበት ዘመን ነው። ይህም በቆስጣንጢኖስ ክርስትናን በጨለማው ዘመን የተማረ የጸና ሰው በጸናችሁ በእሌኒ ወገኖቼ በባዕድ ሀገር በጠላት ዘመን በወረራ ዘመን እነሆ እግዚአብሔርን ማምለክ በማይቻልበት ዘመን መስዋዕት መሰዋት የአባታችን የአብርሃም የይስሐቅ የያዕቆብ አምላክ ብሎ መናገር በሚያስፈራበት ዘመን ወንዱ ሁሉ ይገደል ሴቱ በሴቱ ብቻ ይትረፍ ተብሎ በታወጀበት ዘመን እስራኤላውያንን ነፃ የሚያወጣውን ሙሴን ያስተማረች የሙሴ እናት ማርያም የሙሴ እህት ማርያም ነች። የሙሴ እናት ነች ወገኖች። በቤተ መንግሥት ውስጥ ተቀምጣ በጽናት በጨለማው ዘመን በዓላማ መኖር ያስፈልጋል። በዓላማ መጽናት ያስፈልጋል። ክርስትና በጨለማው ዘመን መስቀሉ አጠገብ መቆም ነው። መስቀል አጠገብ መከራ አለ። መስቀል አጠገብ ግርፋት አለ። መስቀል አጠገብ ጦር አለ። መስቀል አጠገብ መቶ አለቃው ቆሟል። መስቀሉ አጠገብ እነሆ ደም እየፈሰሰ ይታያል። መስቀሉ አጠገብ ሰማይ ጨልሟል፣ ከዋክብት ረግፈዋል፣ ታላቅ ታምራት ይደረጋል። የሚያስፈራ ነው፣ የሚያስደነግጥ ነው። ግን የጸኑ ብዙ ሰዎች አሉ። እግዚአብሔር ሁላችንም ያጽና። በመስቀሉ አጠገብ ጸንተን እንድንቆም እግዚአብሔር ሁላችንም ይርዳል። ይህቺ ንግሥት እሌኒ በመከራው በዛ በጨለማው ዘመን ወደ አምላኳ ወደ እግዚአብሔር ጸለየች። ወደ አምላኳ ወደ ፈጣሪዋ ለመነች። ልጄ ቆስጣንጢኖስ ይህንን አላዊ ንጉሥ፣ ይህንን የማያምን ንጉሥ፣ ይሄ በእግዚአብሔር ላይ የማይመረኮስ ንጉሥ፣ ይሄ በአንተ መሞት መነሳት አንተ ዓለምን ለማዳን መምጣትን የማያምን ንጉሥ እነሆ ራሱን ምስሉን አስቁሞ በየአደባባዩ በሚያስነግድ ንጉሥ ፊት ስልጣን ከሰጠኸው፣ ማሸነፍ ከሰጠኸው፣ ብርታት ከሰጠኸው መስቀልን ፈልጌ አወጣለሁ። በኢየሩሳሌም የተቀበረው መስቀልን አግኝቼ በዓለም አደባባይ ላይ ክርስትና የዓለም ሁሉ ጌጥ እንዲሆን አደርጋለሁ። ዛሬ ክርስትና የዓለም ሁሉ ብሔራዊ ሃይማኖት እንዲሆን የተመሰከረበት ቀን ነው። ድንቅ ቀን ነው የዛሬው ቀን። ይሄን ያደረጉ በጨለማው ዘመን መስቀሉ አጠገብ የቆሙ ክርስቲያኖች ናቸው። በመከራ ውስጥ ጸንተው የቆሙ ሰዎች ናቸው። እግዚአብሔር ቤተሰቦች፣ ንፋስ ይመጣል፣ መከራ ይመጣል፣ ችግር ይመጣል። ዘይሃምሞሙ ነፋስ መንገጾሙ ውእቱ፣ የሚያስጨንቀው ነፋስ ከፊታችን ነው ወገኖች። ባህር የሚያማታው መርከብ የሚገለብጠው ዕቃችንን ብንጥል፣ ንብረታችንን ብንጥል፣ ሰውነታችንን ብናወልቅ፣ ልብሳችንን ጥለን ብንጨርስ በዋና እንሻገረዋለን የማንለው መከራ ይመጣል። ነገር ግን በዛ ሰዓት ግን መጽናት ይቆማል። በባህሩ ላይ እየተረማመደ ንፋሱን የሚገጽስ ጌታ ይመጣል። እግዚአብሔር ወደ ሁላችንም ይምጣልን ወገኖች። ንጉሥ ቆስጠንጢኖስ በዛ በጨለማ ዘመን ያስተማረችው ትምህርት እነሆ ብርታት ሆኖታል። እናት የጸለየችው ጸሎት በጨለማ ዘመን ተሰምቷል። እንደ ሙሴ እስራኤላውያን ያቺ ራሔል ስለ ልጆቿ መጽናናት አቅቷት እነሆ በዚህ በሰማይ እስራኤልን የፈጠርክ እስራኤልን የምትመራ የአብርሃም የአባታችን የይስሐቅ የያዕቆብ የአባቶቻችን አምላክ አለህን ብላ እንባዋን ስታዘራ የሰማ አምላክ በጨለማው ዘመን እንደዚሁም ንግሥት እሌኒን በጨለማው ዘመን እግዚአብሔር ሰማት። እነሆ በፈረሱ አንገት፣ በሰይፉ አንገት፣ በወታደሮቹ አንገት
በሁሉም ቦታ ላይ በመንገታቸው ላይ መስቀል አድርገው በጸፍጸፈ ሰማይ መስቀሉ እየታየ መክሲሚያኖስን ድል አድርጎ በጨለማው ዘመን መስቀሉ አጠገብ የሚቆሙ ክርስቲያኖችን ፈጠረልን። ክርስትና የተሰበከው በጨለማው ዘመን በመከራው ዘመን መስቀሉ አጠገብ ጸንተው በቆሙ ክርስቲያኖች ነው። ሰማዕታት ባጸኗት ሐዋርያት በመከራው ዘመን መስቀሉ አጠገብ ነበሩ። መጀመሪያ ፍሩሃን ቢሆኑ በኋላ ጥዋል ሆነው ተገኝተዋል። መጀመሪያ የሚደነግጡት በኋላ በብርታት ተሞልተዋል። መጀመሪያ መናገር የማይችሉት በኋላ በመንፈስ ቅዱስ ኃይልና ብርታት ወደ አደባባይ ወጥተው ዓለም ሁሉ በሚናገርበት ቋንቋ እየተናገሩ ዓለምን አሳምነዋል። በጨለማው ዘመን እንደ ጧፍ በርተዋል። በምላጭ ተቀርጥደዋል። እነሆ በሰይፍ ተገለዋል። ቁልቁል ተዘግዝቀው ተሰቅለዋል። በሰይፍ በሮማ አደባባይ ቢገደሉም በጨለማው ዘመን ፍርሃት አላንበረከካቸውም። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ይለየናል? ሞት ነውን? መከራ ነውን? ሰይፍ ነውን? መራብ ነውን? መጠማት ነውን? መራቆት ነውን? ከክርስቶስ ፍቅር እነዚህ ሁሉ ሊለዩን እንደማይችል አውቄአለሁ አለ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ከፍ አድርጋችሁ አመስግኑ እግዚአብሔርን። እግዚአብሔር ቤተሰብ አዎ ክርስትና መጽናት ይጠይቃል። መከራ ይመጣል፣ ፈተና ይመጣል። ሁሌ ቤተ ክርስቲያን ላይ የሚመጣ ፈተና አመሉን ይቀይራል፣ ዘመኑን ይቀይራል። ጠላታችን ዲያብሎስ እንደሚያገሳ አንበሳ ዙሪያችንን ይሽከረከራል። ቅዱስ ቄርሎስ እንደተናገረው ጠላት ዝናሩን ይጨርሳል፣ እኛ ግን አናልቅም። ዲያብሎስ ዝናሩን ይጨርሳል፣ የመከራው ዝናር ይጨርሳል፣ የኛ ሕይወት ግን ይቀጥላል። እግዚአብሔር በመከራ ዘመን መጽናናችን ለሁላችንም ይሁንልን። ግን ለዚህ ሁሉ መስቀሉ አጠገብ መጽናት ያስፈልጋል። ከመስቀሉ በኋላ ብርሃን አለ። ከመስቀሉ በኋላ ትንሣኤ አለ። ከመስቀሉ በኋላ ሽልማት አለ። ክርስቶስ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል መቃብርን ድል አድርጎ ይነሳል። መቃብርን ድል አድርጎ የተነሳው ጌታ እንደገና ወደ ሰማይ ሲያርግ እናየዋለን። በእጆቹ ይባርከናል። ዳግመኛም ደግሞ ኑ የአባቴ ብሩካን ዓለም ሳይፈጠር ጀምሮ የተዘጋጀላችሁን የእግዚአብሔር መንግሥት ውረሱ የሚለውን የሕይወትን ቃል ያሰማናል። ከመከራ በኋላ ደስታ፣ ከችግር በኋላ ሰላም፣ እነሆ ጸጥታ ይኖራል። 5500 የዲያብሎስ እስራት የመከራው ዘመን እንዳለፈው እነሆ በክርስቲያኖች ላይ የሚጠብቀው ሰንሰለት የሚታወጀው የሞት አዋጅ ያልፋል። ሰላም ይመጣል፣ ፍቅር ይታወጃል። በክርስቶስ ኢየሱስ ሁሉን ነገር እንሻገረዋለን። ሰላሜን እሰጣችኋለሁ፣ እኔም የምሰጣችሁ ሰላም ዓለም የሚሰጣችሁ ሰላም አይደለም እንዳለ የታመነው ጌታ ለሁላችንም ይድረስልን። በመስቀሉ አጠገብ ቆመን የእግዚአብሔርን መንግሥት እንድንወርስ በመስቀሉ አጠገብ ቆመን እናታችን ድንግል ማርያም እንድናገኝ ሁላችንም ይርዳን። መስቀሉ አጠገብ ድንግል ማርያም አለች። መስቀሉ አጠገብ ዮሐንስ አለ። መስቀሉ አጠገብ በረከት አለ። መስቀሉ አጠገብ መስቀሉ ላይ ኢየሱስ ክርስቶስ ተሰቅሏል። መስቀሉ አጠገብ ስንቆም ድንግል ማርያምን በእናትነት እንቀበላለን። መስቀሉ አጠገብ ተገኝተን በመከራው ዘመን እናታችን ድንግል ማርያምን አገኝተን በገነት በመንግሥተ ሰማያት እነሆ ሰማያውያን መላእክት አኮቴቶሙ ረፍቶሙ ወረፍቶሙ አኮቴቶሙ የተሰኙ መላእክት በሚዘምሩበት በገነት መንግሥተ ሰማያት ሁላችንንም ያሳርፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ተምራችኋል? ሰምታችኋል? አይ ተምራችኋል ወይ ያልኩት አጨብጭቡ አላልኩም። ተምራችኋል? ሰምታችኋል? እሺ መስቀሉ አጠገብ ለመቆም ምን ያስፈልጋል? አቤት አንደኛ ጽናት፣ ሁለተኛ ዕውቀታችንን በተግባር መግለጥ። አውቀን ገምተን ይሄን እኮ እግዚአብሔር ሊያደርገው ይችላል አይባልም። ይሄን እኮ እግዚአብሔር ያሳልፋል ዝም ብሎ አይባልም። ይሄ የእውቀት መመካት ይባላል፣ ትምክት ይባላል። የኛ ዕውቀት ያበቃል፣ የእግዚአብሔር ዕውቀት ግን አያልቅም። የፊቱንም የኋላውንም ያቅማን ነው። አዎ ሶስተኛ ውለታን አለመርሳት። ምንን አለመርሳት? ውለታን አለመርሳት። በሰማይም በምድርም ውለታ የተከፈለልን በዋጋ የተከፈለልን በደሙ የተቤዠን ስጋውን ቆርሶ ደሙን አፍስሶ ወደ ራሱ ያቀረበን እነሆ መንግሥተ ሰማያት እንድንወርስ ሉ የአባቴ ብሩካን ብሎ የሚጠራን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።